ማክሲመም በቅጥር የሰራውት 7 ወር ነው። ሚኒመም 4 ሰዓት። ለመጀመሪያ ጊዜ 8 ሚሊዮን ብር ተሰጠኝ። ብዙ ተመርቃችሁ ልትቀመጡ ትችላላችሁ። ብዙ ሰዎች ኢንጂነሪንግ ተምረው የተለያዩ ነገሮች ተምረው ሲስተም ላይ ነው የሚቀጠሩት። የራሳቸውን ሲስተም ዴቨሎፕ ማድረግ አይችሉም። እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹ እና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ስለዚህ ቢዝነሳችሁ ላይ ፕሌይንግ ሮል ነው ወይስ ኮቺንግ ሮል ነው ሊኖራችሁ የሚገባው? ማንም ሰው ከአንድ ካፓሲቲ ጋር ነው የተወለደው። እኔም ማምንበት ማለት ነው። እናንተ ያጣችሁት ስራ ነው ወይስ መላ ነው? ኢንተርፕረነር ማይንድ ሴት እንዲኖረን እነዚህ 3ቱ ነገሮች ያስፈልጉናል ማለት ነው። እንየው እንዴት እንደሆነ። እናንተ ያጣችሁት ስራ ነው ወይስ መላ ነው? ደሃ ሀገር በመኖራችን ኦፖርቹኒቲው በጣም ሰፊ ነው። ብዙ ኦፖርቹኒቲዎች አሉን። ነገር ግን እነዚህን ኦፖርቹኒቲዎች አስተካክቶ ስራ ማድረግ የሚቻለው በመላ ነው። ያ መላ ደግሞ የሚፈጠረው በተለያዩ ነገሮች ነው። ኢንተርፕረነር ማይንድ ሴት ሲኖረን ነው። ኢንተርፕረነር ማይንድ ሴት እኔ ትንሽ አንድ ሪሰርች ነገሮችም ስለምሞክር በ3 ነገር እንየው። ለከተማው ወይ ለኛ ሀገር በሚመጥን መልኩ አንደኛው ኢንተርፕረነርሺፕ ኢንቫይሮንመንትን ስካን ማድረግ ነው። ኢንቫይሮንመንታችንን ስካን የምናደርግ ከሆነ ምን አይነት ስራ እንደሚኖር ስለምናቅ ምን አይነት መላ እንደምንፈጥርበት እናያለን ማለት ነው። ሁለተኛው በፈጠራችሁት ሐሳብ ላይ ወይም ደግሞ ስካን አድርጋችሁት ባገኛችሁት ሐሳብ ላይ መላ በፈጠራችሁበት ሐሳብ ላይ ሞቲቬትድ መሆን አለባችሁ። ሰው ሲነቃቃ አእምሮ፣ እግሩ፣ እጁ፣ ሁሉ ነገሩ መስራት መቻል አለበት። ቁጭ ብሎ ከተነቃቃም ላይሆን ይችላል። ስለዚህ ሁለተኛው ሞቲቬትድ መሆን አለባችሁ። ሶስተኛው ሆፕ ነው፣ ተስፋ። የሚመጣው ዓመት 1 ቢሊዮን ብር አገኛለሁ ስል ተስፋ ታይም ፍሬም አለው። ከዛ በኋላ 1 ቢሊዮን ብር በሚመጣው ዓመት አገኛለሁ ማለት ነው። 1 ቢሊዮን ብሩ ጎሌ ሲሆን ከ1 ዓመት በኋላ ደግሞ ታይሙ ነው የሚሆነው ማለት ነው። ስለዚህ እቺኛዋን ስትይዙ በውስጡ ኦልሞስት ሞቲቬትድ ሆናችሁ የሰራችሁትን ሐሳብ ለመስራት በጣም እየተጋችሁ ትመጣላችሁ። ብዙ ተስፋ አለ፣ አንድ ተስፋ አለ፣ ምንም ተስፋ የለ። sometimes ኢንተርፕረነር ማይንድ ሴት እንዲኖረን እነዚህ 3ቱ ነገሮች ያስፈልጉናል ማለት ነው። እንየው እንዴት እንደሆነ። ከራሴ ህይወት ጠረጴዛ 4 እግር አለው። በጣም የተስተካከሉ እግሮች ሲኖሩት ጠረጴዛው ላይ ሁሉም ነገር ስቴብል መቀመጥ ይችላል ማለት ነው። ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል። 2 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። 3 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። ስለዚህ ጠረጴዛውን ለማስተካከል ወይ የረዘመው መቁረጥ ወይ ደግሞ ያጠረውን ማሳደግ ነው፣ ስቴብል አድርጎ። አንደኛው እግር ኮሙኒኬሽናችሁ ነው። እኔ ምንድነው የምፈልገው? ሰልፍ ዲተርሚኔሽን የምንለው ምንድነው የምፈልገው? ከዚህ ውስጤ ምንድነው የሚፈልገው? ከዛ ቤተሰቦቼ ምንድነው የሚፈልጉት? እነሱ ከኔ ምንድነው የሚፈልጉት? ከዛ ቀበሌው ምንድነው የሚፈልገው? እኔ ከቀበሌው ምንድነው የምፈልገው? ከዛ ዞኑ፣ ከዛ ሀገሩ፣ ከዛ ግሎባል ድረስ ትመጣላችሁ። ስለዚህ ሊንክ አድርጋችኋል የሚለው አንዱ ፒላር ነው ማለት ነው እግር። ሁለተኛው ስፒሪቹዋሊቲ ነው። በምንም አምልኩ፣ ነገር ግን ሞዴሬት የሆነ ስፒሪቹዋሊቲ ያስፈልጋል። ብዙ ጊዜ በምንኖርበት ዓለም ውስጥ ስትረስፉል ልንሆን እንችላለን። አንዳንድ ነገሮች ሊከሰቱ ይችላሉ። አንዱ ዌይ አውት ስፒሪቹዋሊቲ ነው። ብዙ ሰዎች እንደኛ አይነት ኮሚኒቲ ያለው ሰው በጸሎት ወይ በተለያየ ነገር የሚወጣበት ማለት ነው። ሶስተኛው ቦዲ ነው። ኢት ዌል፣ ዝም ብሎ ያግበሰበሱ መብላት ሳይሆን በጣም ለሰውነታችን የሚጠቅም ነገር ብቻ መብላት ነው በሚያስፈልግ መጠን። and exercise ስታደርጉ ጡንቻዎቻችሁ፣ ሆርሞናችሁ፣ የተለያዩ ነገሮቻችሁ ውስጣችሁ ደማችሁ በደንብ ሊዘዋወር ይችላል። ስለዚህ ቦዲ ነው። አንደኛው እግር ቦዲ ነው ማለት ነው። አንደኛው እግር ደግሞ ወርክ ነው። ባላችሁበት በትምህርት ቤት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያየ ነገር
ቢ ሞደሬት። በጣም ወርክሆሊክ ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። በጣም ስፒሪቹዋል ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። ነገር ግን ሁሉንም ነገር ከርክማችሁ በስነ ስርዓት ካስቀመጣችሁት ህይወታችሁ የተስተካከለ ጠረጴዛ ይሆናል ማለት ነው። ማንኛውንም ነገር ያስቀምጣል፣ ስቴብል ነው ማለት ነው። ማንም ሰው ከአንድ ካፓሲቲ ጋር ነው የተወለደው፣ እኔም ማምንበት ማለት ነው በምንም። ስለዚህ ውስጣችሁ ያለውን ኢነር ካፓሲቲ አንሎክ የምታደርጉበትን አይነት ነገር መፈለግ ነው። ከዛ በኋላ አንሎክ ስታደርጉት በጣም ብዙ ትራውማና ፊሮች አሉ። ለምሳሌ ቢዝነስ ለመጀመር አንደኛው ብር ከየት ነው ማገኘው? ፊር ነው፣ ትራውማ ነው። ሁለተኛው ገቢዎች መጥቶ እንደዚህ አንገቴን አንቆ እንደዚህ ቢያረገኝ፣ ትራውማ ፊር ነው። ገበያ ይሄን ነገር ሰርቼ ባይሸጥልኝ፣ ይሄንን አገልግሎት ባይሄድልኝ፣ ፊር ነው፣ ትራውማ አለው። የመሳሰሉት ጥሬ ዕቃ፣ መስሪያ ቦታ የመሳሰሉት ነገሮች አሉ። እነዚህን ሁሉ ፍራቻዎቻችንን የምንጋፈጥበት አንሎኪንግ ኢነር ካፓሲቲ ያስፈልገናል ማለት ነው። ስለዚህ እናፍታታና ምንድነው የሚያስፈራን? ፍለፊታችን እንደ ጋሬጣ የተቀመጠው ምንድነው? ይሄንን ያሰብኩትና ያመጣሁትን ነገር እንዳላመጣ፣ እንዳልፈልገው፣ እንዳላገኘው ያደረገኝ ምንድነው የሚል የትራውማ እንትን አለ ማለት ነው። ትጋፈጡታላችሁ ማለት ነው። ስልጠና ሊሆን ይችላል፣ ሌላም ቴክኒኮች አሉ ማለት ነው። ስለዚህ የተወላገደ ጠረጴዛ አይነት ነገር ነበርኩ። ከዛ በፊት በጣም ብዙ ቦታ ተቀጥሬ ያለውና ማክሲመም በቅጥር የሰራሁት 7 ወር ነው። ሚኒመም 4 ሰዓት ነው። አብዛኞቻችሁ አሁን ልትቀጠሩ ትችላላችሁ። ከዛ ፑሽንግ ፋክተር ደግሞ አለ። ጋሪ ታውቃላችሁ አይደለ? ጋሪ ጎማው ውስጥ ቤሪንግ አለ፣ ኩሽኔታ የምንለው። ኩሽኔታ ውስጥ ደግሞ ኳሶች አሉ፣ ኩሽኔታው እንዲሽከረከር የሚያደርጉ ማለት ነው። ጋሪው ላይ የምትጭኑት በጠቅላላ ጭነት ኩሽኔታው ቤሪንግ ቦሉ ላይ ነው የሚያርፈው እንጂ ጋሪው ላይ አይደለም። ስለዚህ ይነዳል። ከዛ በኋላ ልክ ሲጢጢጢጥ ማለት ሲጀምር ግራሶ ተቀቡታላችሁ፣ ዝም ብሎ መሄድ ጀምራል። የተበላ ጊዜ ግን ጋሪውን አትጥሉትም። ቤሪንግ ቦሏን ብቻ ታወጡና አዲስ ቤሪንግ ቦል ነው የምታስገቡት። ስትቀጠሩ ቤሪንግ ቦል ናችሁ፣ ሲስተም ስትዘረጉ ጋሪ ናችሁ ማለት ነው። ስለዚህ የምትታገለው መሳሪያ የያዝከውን ያህል ነው። ለምሳሌ ሶሪ በክርስትናው እንትን እንዳትወስዱት፣ ዳዊት ጎልያድን ሲመታ በሚችለው ጠጠር ነው። የራስ ጥሩርና ምናምን ተሰጥቶት ነበር፣ ግን አልቻለውም። በሱ መምታት አልቻለም። ስለዚህ ጠጠሩ የሱ ነው፣ በጠጠሩ ነው የሚያሸንፈው። ስለዚህ እኔ ያለኝ ይሄ ነው። ቦታችሁን ለውጣችሁ የራሳችሁን ጠጠር ፈልጉ ነው። አንድን ነገር ታክል ለማድረግ ስትፈልጉ የራሳችሁን መሳሪያ መምረጥ ግዴታ። አንሎክ ማድረግ ጀመርኩ ማለት ነው። የዲዛይን ስኪል አለኝ ማለት ነው። ዲዛይን ስኪል። ብዙ ሰዎች ኢንጂነሪንግ ተምረው የተለያዩ ነገሮች ተምረው ሲስተም ላይ ነው የሚቀጠሩት። የራሳቸውን ሲስተም ዴቨሎፕ ማድረግ አይችሉም። ስለዚህ ይህንን ፕራክቲስ ሳደርግ የሆነ 2 ወር ምናምን ቆየው። የቤት ኪራይ እንዴት ከፍላለሁ ብዬ ደግሞ ጭንቀት። አንድ ህንድ አፈላልጎ ይመጣና የሆነ ዲዛይን አይናየ፣ ይሄን ነገር መስራት ትችላለህ? አዎ እችላለሁ። ትንሽ እንደምችል ጠቅጠቅ አድርጎት ኦኬ ይሄን ስራ ብሎ ለመጀመሪያ ጊዜ 600,000 ብር ሰጡኝ። ስቢግ ከዛ ምንድነው ሲል አይ ወርክሾፕህን እናያለን ምናምን እንደዚህ ኢንስፔክት ትደረጋለህ ምናምን ሲሉኝ፣ ኦኬ እንደዚህ ከሆነ ወርክሾፕ የለኝም። አሁን እዚህ ጋር ነው ውስጣችሁ አንሎክ ሲሆን እንትን በተፈጥሮ እየሄዳችሁ መፍትሄ እየሰራ የሚመጣው። ቃሊቲ አካባቢ አንድ ወርክሾፕ አለ። አሰሳረኩት 100 ምናምን ሺህ ብር በወር ያገኛሉ። ከዛ ሄድኩና እኔ 300,000 ብር እሰጣለሁና ለ3 ወር ይሄንን ከነሰራተኛው ሊዝ አርገ። ችግሩ ስትገቡ ከችግር ለመውጣት የምትችሉበትን ነገር ሁሉ ራሱ ያመቻቸ ይሄዳል። ደፍራችሁ ግን መግባት ብቻ አለባችሁ። ሪስኩን ሚኒማይዝ ማድረግ አለባችሁ። ሰራችሁ መጓዝ ማለት ነው። ይሄንን ለማድረግ ግን ቅድም ያልኩት ኢንቫይሮንመንትን ስካን ማድረግ፣ ሞቲቬትድ መሆን ኤንድ ሆፕ ያስፈልጋል ማለት ነው። ይሄ ነው የሚሰጣችሁ ኢነርጂ።
ስለዚህ አዩት፣ በጣም ወደዱት። በጣም ስለዚህ ፋይናንስ ነው የሌለህ። ዲሳይድ የተደረገው ጊቭ ሂም ዊዝ ኢንስፔክሽን የሚል ነው። ገባችሁ? ለመጀመሪያ ጊዜ 8 ሚሊዮን ብር ተሰጠኝ። የት ልግባ? ሚሊዮን በጣም ትልቅ ነው ባይዘው እና ፕላንቶቹን ግን አለኝ ፈረንጁ 2 መንዝ ያልከው አምቢሽየስ ነህ። አይ ኖ ሰርተ እንደማታቅ ግን እንደምትሰራው አውቃለሁና 2 መንዝ አምቢሽየስ ፕላን ነውና 6 መንዝ አድርገው ሲለኝ አይ 2 መንዝ ጨርሳለሁ፣ ከጨረስክማ 12 ፕላን ትሰጣለሁ አለኝ። ወደ ካፓሲቲ ስቲክ አድርጌያለሁ ማለት ነው። የምፈልገውን ነገር አውቄያለሁ፣ ራሴን ዲተርማይን አድርጌያለሁ ማለት ነው። ዳይሬክሽኔን አውቄያለሁ ማለት ነው። ሶ ቀን ለሊት ያ ካምፓኒ በቃ የማይታወቅ አይነት ስራ ውስጥ ነው የገባውና በ2 ወር ውስጥ ጨርሰን ስራ አላመኑም። አንቢሊቨብል ነው ያለን። ኢሚዲየትሊ ለ12 ተሰጠን። ብዙ ተመርቃችሁ ልትቀመጡ ትችላላችሁ። እንደ ጋሪ ፈረስ ብዙ ጊዜ መቀጠር የሚል ነገር ከተሰጣችሁ ሌላኛውን እንትን ማየት አትችሉም። ያ ማለት እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹ እና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ቶታል የሆነ ፊልዱን የማታዩት ከሆነ ቢዝነሳችሁ ላይ ኦልሞስት እንትን አለም። ስለዚህ ቢዝነሳችሁ ላይ ፕሌይንግ ሮል ነው ወይስ ኮቺንግ ሮል ነው ሊኖራችሁ የሚገባው ነው? ጋሪ ነው ወይስ ቤሪንግ ቦል ነው መሆን ያለባችሁ ነው? ስለዚህ ሁሉም ሰው ራሱን መጀመሪያ ሰልፍ ዲተርማይን ማድረግ አለበት። ኢነር ካፓሲቲውን አሎክ ለማድረግ እጁን እግሩን ምኑን ማሰራት መቻል አለበት። ማንም ሰው መጥቶ ለእናንተ እንትን አያደርግም። ምክንያቱም ያለንበት ወርልድ ኮምፒቲሽን አለው፣ ቫሪዬሽን አለው። the fittest will survive, the unfit eliminate out from the system አይደለ? ስለዚህ ፊት ለማድረግ ሁልጊዜ መጣር መቻል አለባችሁ ማለት ነው።